አክበሮ ቡሩክ እግዚአብሔር አብ አዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መንሥኤ ኩልነ። ሃሌሉያ 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 እንዘ ንብልዒል ታጎል ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮኖሙ አበ ወእመ ሃሌሉያ እንዘ ንብልዒል ታጎል ሃሌሉያ ሃሌሉያ እንዘ ንብልዒል ታጎል ሰብሕዎ በክህነቱ ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮኖሙ አበ በእንተ ወንጌል ቅዱስ ትነዝሃኒ በአሕዛብ ወይነጽእ ተሐጽበኒ እምበረድ ጸአዶ ታሰምዓኒ ፍስሓ ታሰምዓኒ ትፍሥሕተ ወሐሴት አሕዛብ ወይነ ታሰምዓኒ ትፍሥሕተ ወሐሴት ትነዝሃኒ በአሕዛብ ወይነጽእ ተሐጽበኒ እምበረድ ወጸአዶ ታሰምዓኒ ትፍሥሕተ ወሐሴት تسمعني
አምላኬ የኩሎ ጊዜ ወንጌል የዮሐንስ ወንጌል ምዕራፍ 13 ቁጥር 1 እስከ 19 The Gospel of John chapter 13 verses 1 through 19 ወእምቅድመ በዓለ ፋሲካ ሶበ ኮነ የአምር ጊዜ ኢየሱስ ከመ በጽሐ ጊዜሁ ከመ ይፍልስም ዝንቱ ዓለም ወይሐውር ኀበ አብ ዘፈነወ ከፋሲካ በዓል አስቀድሞ ጌታ ኢየሱስ ከዚህ ዓለም በሞት ተለይቶ ወደ አብ የሚሄድበት ቀን ጊዜው እንደደረሰ ያውቅ ነበርና በዓለም ያሉት ወገኖችን ወደዳቸው፣ ለዘላለም ወደዳቸው። እራት ሲበሉም እንዲያስይዘው ስምዖን የሚባለው ያስቆሮቱ ይሁዳ ያስቆሮቱ ሰው በይሁዳ ልብ ሰይጣን አደረ። ጌታ ኢየሱስም አብ ሁሉን በእጁ እንደሰጠውና እግዚአብሔር እንደመጣ ወደ እግዚአብሔርም እንዲሄድ ባወቀ ጊዜ እራት ከሚበሉበት ተነስቶ ልብሶቹን አኖረና ሽርጥ ዝናር ታጥቆ ወስዶ ታጠቀ። በኩስኩስትም ወደ ውሃ ጨምሮ የደቀ መዛሙርቱን እግር ያጥብ ጀመረ። በዚያ በታጠበበት ሽርጥም ይወለወለ። ወደ ስምዖን ጴጥሮስም በደረሰ ጊዜ አቤቱ እግሬን የምታጥበኝ አንተ ነህን? አለው። ጌታ ኢየሱስም እኔ የምሰራውን አንተ ዛሬ አታውቅም፣ ኋላ ግን ታውቀዋለህ ብሎ መለሰለት። ጴጥሮስም ለዘላለሙ አንተ እግሬን አታጥበኝም አለው። ጌታ ኢየሱስም እውነት እልሃለሁ እኔ እግርህን ካላጠብኩ ከኔ ዘንድ እድል ፈንታ የለህም ብሎ መለሰለት። ስምዖን ጴጥሮስም አቤቱ እንኪያስ የምታጥበኝ እግሬን ብቻ አይደለም እጆቼንም ራሴንም እንጂ አለው። ጌታ ኢየሱስም መላ አካሉን ፈጽሞ የታጠበ ከእግሩ ብቻ በቀር ሌላ አካሉን እንዲታጠብ አይሻም። ሁለንተናው ንጹሕ ነውና እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ ንጹሐን አይደላችሁም። ጌታ ኢየሱስ የሚያስይዘውን ያውቅ ነበርና ስለዚህ ሁላችሁ ንጹሐን አይደላችሁም አለ። እግራቸውን ካጠበ በኋላ ልብሱን ለብሶ ዳግመኛ አብሯቸው በማዕድ ተቀመጠ። ያደረግሁላችሁን ታውቃላችሁን አላቸው። እናንተ ጌታችን መምህራችን ትሉኛላችሁ፣ መልካም ትላላችሁ፣ እንዲሁ ነኝና። እንግዲህ እኔ ጌታችሁ መምህራችሁ ስሆን እግራችሁን ካጠብኳችሁ እናንተም እንዲሁ የወንድሞቻችሁን እግር ልታጥቡ ይገባችኋል። እኔ እንዳደረግሁላችሁ እናንተም ታደርጉ ዘንድ ምሳሌነቴን ሰጥቻችኋለሁና። እውነት እውነት እላችኋለሁ ከጌታው የሚበልጥ ባሪያ ከላኪውም የሚበልጥ መልእክተኛ የለም። ይህን ካወቃችሁ ከሰራችሁ ግን ንጹሐን ናችሁ። ይህ ግን የምናገር ስለ ሁላችሁ አይደለም፣ የመረጥኳችሁ እነማን እንደሆነ እኔ ያውቃለሁና። ነገር ግን እንጀራዬን የሚመገብ ተረከዙን በእኔ ላይ አነሳ ብሎ መጽሐፍ የተናገረው ይደርስ ይፈጸም ዘንድ ነው። አሁን ግን ሳይደረግ አስቀድሞ ነግራችኋለሁ። በተደረገ ጊዜ እኔ እንደሆንኩ ታምኑ ዘንድ በወልድ ያመነ የዘላለም ሕይወት አለው። ቃል እግዚአብሔር ውእቱ ቃል ሥጋ ኮነ ወአደረ ላዕሌነ ወሪነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ቃለ አብያው ወቃል ማየዊ ቃል እግዚአብሔር ስብሐት ለወልድ ወመንፈስ ቅዱስ ለኩል አቡነ ዘበሰማያት ጸልዮ በእንተ ሰላም ቤተ ክርስቲያን አሐቲ ቅድስት ጉባኤ እንተ ሐዋርያት ርትዕት በሀበ እግዚአብሔር ተንሥእ
ስብሐት ለአብ ወወልድ ወመንፈስ ቅዱስ ሰላም አቡነ ዘበሰማያት በንዘሊገነ አባ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘሀገረ አባየ ኢትዮጵያ ወዲበልስ ሀገረ አበዊነ ብፁዕ ሊቀ ጳጳስነ አባ ያዕቆብ ወኩሎሙ ኤጲስቆጶሳት ቀሳውስት ወዲያቆናት ርቱዓነ ሃይማኖት ስብሐት ለአብ ወወልድ ወመንፈስ ቅዱስ ሰላም አቡነ ዘበሰማያት ጸልዮ በሀበ ዛቲ ቤተ ክርስቲያን ቅድስት ወማህበርነ ውስቴታ ባርክ በልኩልነ በጥበበ እግዚአብሔር ጸሎተ ሃይማኖት አምን እግዚአብሔር አብያዘ ኩሉ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ እስመ አልቦ ውስተ ህላዌሁ ቡሩክ እግዚአብሔር አብ አፄ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መንሥኤ ኩልነ ቡሩክ እግዚአብሔር አብ አፄ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መንሥኤ ኩልነ ቡሩክ እግዚአብሔር አብ አፄ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ መንሥኤ ኩልነ ቡሩክ እግዚአብሔር አብ አፄ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መንሥኤ ኩልነ ስብሐት ወክብር ለአብ ወለወልድ አሜን። አሐዱ ወ
አሐዱ መንፈስ በአማነ አብ ቅዱስ በአማነ ወልድ ቅዱስ በአማን ቤት ወመንፈስ ቅዱስ ምሕረቱ ለእግዚአብሔር ኩሉ ለዓለም ስብሐት ለአብ ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ይእዜኒ አበ ወእም ወመሃሮሙ ጥበበ ሃሌሉያ 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 እንዘ ንብለኢነ ታጎል ሰብሕዎ በአውታር ወበእንዚራ ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮኖም አበ ወእም ወመሃሮሙ ጥበበ ሃሌሉ ሃሌሉያ ሃሌሉያ ኢነ ታጎል ሸብሕዎ በጽናጽል ዘሰናይ ቃሉ ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮኖም አበ ወእም ወመሃሮሙ ጥበበ ሃሌሉያ ሃሌሉያ ሃሌሉያ
እንዘ ንብልዒን ታቦን ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮኖሙ አበወይመ ሃሌሉያ 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 ሰብህዎ በጽናጽን ወበይባቢል ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮኖሙ ኩሉ ነፍስ ሃሌሉያ ሃሌ ኩሉ ሰብሕ ወወልድ ወመንፈስ ቅዱስ ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮኖሙ አበወይመ ወመሃሮሙ ጥበበ ሃሌሉያ 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 እንዘን ለዓለሙ ወለዓለም ለዓለሙ ወለዓለሙ ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮኖሙ አበወይመ ወመሃሮሙ ጥበበ ሃሌሉያ ሃሌሉያ እንዘ ንብልዒ ታቦን ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮኖሙ አበወይመ ወመሃሮሙ ከበበ ሃሌሉያ ሐዋርያቲሁ ከበበ እግረ ወመሃሮሙ ጥበበ ሃሌሉያ 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 እንዘ ንብልዒን ታጎል ሰብሕ ወበጽናጽን ወበይባቤ ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮኖሙ አበወይመ ወመሃሮሙ ጥበበ ሃሌሉያ 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 እንዘ ንብልዒን ኩሉ ነፍስ ይሴብሕዎ ለእግዚአብሔር ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮኖሙ አበወይመ ወመሃሮሙ ጥበበ ሃሌሉያ 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 ዘንብልዒን ታጎል ስብሐት ለአብ ወወልድ ወመንፈስ ቅዱስ ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮኖሙ አበወይመ ወመሃሮሙ ጥበበ ሃሌሉያ 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 ወለዓለመ ዓለም ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮኖሙ አበወይመ ወመሃሮሙ ጥበበ ሃሌሉያ 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 እንዘ ንብልዒን ተታጎል ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮኖሙ አበወይመ ወመሃሮሙ
ጥበበ ሃሌሉያ 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 እንዘ ንብልዒን ታጎል ሰብሕዎ ለእግዚአብሔር በቅዱሳኑ ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮኖም ወአበ ወእመ ወመሃሮሙ ጥበበ ሃሌሉያ 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 እንዘ ንብልዒን ታጎል ሰብሕዎ በጽንዓ ኃይሉ ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮኖም ወአበ ወእመ ወመሃሮሙ ጥበበ ሃሌሉያ ሃሌሉያ እንዘ ንብልዒን ታጎል ሰብሕዎ በክህለቱ ሐዋርያቲሁ ከበበ እግረ አርዳኢሁ ኮኖም ወአበ ወእመ ወመሃሮሙ ጥበበ ሃሌሉያ 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 እንዘ ንብልዒን ታጎል ሰብሕዎ በክሌቱ ሰብሕዎ በብዝኃ በዩ ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮኖም ወአበ ወእመ ወመሃሮሙ ጥበበ ሃሌሉያ 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 እንዘ ንብልዒን ታጎል ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ ኮኖም ወአበ ወእመ ጥበበ ሃሌሉያ 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 እንዘ ንብልዒን ሰብሕዎ በቃለ ቀን ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ የሐዋርያትን እግር ማጠቡ። ከዚያም ያስተማራቸው ነገር አለ። ለበውክሙኑ ይህንን አስታወሳችሁን አላቸው። እኔ መምህርና ጌታ ትሉኛላችሁ፣ እናንተ እንዲሁ ነኝና መልካም ብላችኋል። እኔ መምህርና ጌታ ስሆን ይህንን ካደረግኩ እናንተም አብልጣችሁ ይህን ልታደርጉ ይገባችኋል ብሏል ጌታ። ይሄ ስርዓት በቤተክርስቲያናችን ቋሚ ሆኖ ሁል ጊዜ እንፈጽመዋለን። በየዓመቱ የጸሎተ ሐሙስ ዕለት ቤተክርስቲያናችን ሐዋርያዊት ናትና ከጥንት የመጣውን ስርዓት አንድም ሳታጎል አንድም ሳትጨምር ይህንን ስርዓት ሳይዛባ እስካሁን እያስፈጸመች ትገኛለች። እኛም ዛሬ በረከቱ ደርሶን እንድንፈጽም ስላደረገን እግዚአብሔር የተመሰገነ ይሁን። እንግዲህ የእግዚአብሔር ልጆች ይሄ ትልቅ በሕይወታችን የምንማረው ነገር ነው። ትህትና እንድንማር፣ ዝቅ ማለት እንድንማር፣ ወንድሞቻችን መውደድ እንድንማር፣ ለሰዎች መልካም ማድረግ ሰዎች ዋጋ ይመልሱልኛል ወይም ደግሞ ይህን አደርጋለሁ ብለን ካልኩሌት አድርገን ሳይሆን በነፃ የወደደን አምላክ በነፃ መውደድ እንደሚገባን የምንማርበት ነው። ጌታችንም የነገረን በዮሐንስ ወንጌል ምዕራፍ 13 ላይ የነገረን ይህንን ብላችኋልና መልካም ብላችኋል፣ ነገር ግን እኔ እንዲህ ካረኩኝ እናንተም ይህ ታደርጉ ዘንድ ይገባችኋል ነው ያለው። ይህ መልእክት ነው ዛሬ በሕይወታችን የሚተረጎመው። ስለዚህ የቤት ስራውን ትምህርቱን መልእክቱን ወደ የቤታችን እንውሰደው። ትሁት እንሁን። አባት ለእናት ለልጆቻቸው፣ ጓደኛ ለጓደኛ፣
ሴቶች ለወንዶች፣ ወንዶች ለሴቶች በየትኛውም የኑሮ ደረጃ እንሁን ራስን ዝቅ ማድረግን ትሕትናን መያዝ ከጌታችን የምንማረው ይሁን። ይህንን ስናደርግ እንከብርበታለን። አምላካችን ጌታችን ኢየሱስ ክርስቶስ የነገረንና ለሐዋርያቱም የነገራቸው ቃል ይሄ ነው። ስለዚህ እንዲህ ሳድርግ እኔ መምህርና ጌታ ሆኜ እንዲህ ካደረግኩኝ እናንተማ አብስታችሁ ታደርጋላችሁ፣ ልታደርጉ ይገባችኋል ነው ያለው። እና በሕይወታችን ሁሉ በዘመናችን ሁሉ በጠዋት በማታ ሰዎችን አይተን ይመልሱልኛል፣ ዋጋ ይመልሱልኛል፣ ብድር ይመልሱልኛል ብለን ሳይሆን ምንም ሳናስብ ምንም ሳንል አምላካችን እግዚአብሔር ያለንን ጉዳይ እንድንፈጽም ያስፈልጋልና የእግዚአብሔር ልጆች በሕይወታችን ዘመን ሁሉ ይህንን ትሕትና አምላካችን የፈጸመልን እንድናስታውስ ያስፈልጋል። ይህ ጌታችን ዛሬ የሰራልን ብዙ ነው ትርጉሙ። በዛሬ ዕለት የሰራልን አንደኛ ዝቅ ብሎ የደቀ መዛሙርቱን እግር ማጠቡ ትሕትናን መስራቱ ነው። እናንተም እርስ በርሳችሁ ዝቅ ብላችሁ አንዱ ለአንዱ መልካም ስራ እንድትሰሩ ብሎ ጌታችን ማስተማሩ ነው። ይህ አንደኛው ነው። ሁለተኛ በዛሬው ዕለት ደግሞ ያን ካረገ በኋላ ስርዓተ ቁርባንን ሰርቶላቸዋል። ታውቃላችሁ። በዚህ የተነሳ በጸሎተ ሐሙስ ዕለት ዛሬ ማለት ነው ጌታችን ኢየሱስ ክርስቶስ በዚህ ቀን ካደረሰን ሕማሙን እያሰብን ስቅለቱን ሞቱን ነገ እናስባለን። ይህን እያሰብን ባለንበት ሰዓት ላይ ዛሬ ጸሎተ ሐሙስ ላይ ደግሞ የሚቻለው ሁሉ ስጋውን ደሙን መቀበል እጅግ እጅግ የሚገባ ነው። ይህንን ማድረግ ነው ጌታችን የነገረንም ይህንን ነው። አዲስ ኪዳን የሰራልን ቀን ስለሆነ ብሉይ ኪዳንን አሳለፈ። የብሉይ ኪዳን መስዋዕቱ አለፈ። ብሉይ ኪዳን ይደረግ የነበረው ስርዓት ሁሉ ከዚህ በኋላ ተከተተ፣ ተፈጸመ። አሁን አዲስ ስርዓት ሰጣችኋለሁ። የሐዲስ ኪዳን ደሜ ይሄ ነው። ሐዲስ ኪዳን ስርዓት ይሄ ነው። ስጋዬን ብሉ፣ ስለናንተ የሚቆረስ ስጋዬ ነው። ደሜን ጠጡ፣ ስለናንተ የሚፈስ ደሜ ነው ብሎ ጌታችን ኢየሱስ ክርስቶስ በዛሬው ዕለት በጸሎተ ሐሙስ በምሴተ ሐሙስ ማለት ነው በአልዓዛር በወዳጁ ቤት ተቀምጦ ሳለ ይህንን የነገረው ቃል ነው፣ የነገረን ነው፣ ያስተማረልን ነው። ስለዚህ ለሐዋርያቱ የሰራበት እኛም ያንን አድርገን የምንፈጽምበት ነው እና በእውነት የሚቻለው ሰው ዛሬ ስጋውን ደሙ መቀበል ማለፍ የለበትም ማለት ነው። እግዚአብሔር ከሁላችን ጋር አይሁን። እንደው ዛሬ በተለያየ ምክንያት ያልቻላችሁ ሰዎች ተስፋ አትቁረጡ። ትንሣኤ ደግሞ አለ፣ ዳግም ትንሣኤ ደግሞ አለ። ጊዜውን እግዚአብሔር አልከለከለንም። ስለዚህ እንዳትቆጩ ያስፈልጋል ማለት ነው። ግን የተዘጋጃችሁ ግን መቅረብ ያስፈልጋል። ቢያንስ ለሚቀጥለው ዓመት ብፅዓት ይኖራችሁ ስለተሳሉ ፈቃዱ ቢሆን በዛሬ ዕለት ስጋውን እንድቀበል በደሙ እንድከብር ፍቀድልኝ ብለን ብፅዓት ለእግዚአብሔር ለአምላካችን እናድርግ። ይሄ ትልቅ ዕለት ነውና ስለዚህ በዛሬው ዕለት አንደኛ ትሕትናን የምንማርበት ነው። ሁለተኛ ስጋውን ደሙን ጌታችን ኢየሱስ ክርስቶስ የሰራበትን የአዲስ ኪዳን ስርዓት የምንፈጽምበት ነው። ከሁሉ በላይ ደግሞ ሶስተኛው በጸሎተ ሐሙስ ጸሎተ ሐሙስ አለ የምንለው ቀኑ ዛሬ ቀኑ ምን ይባላል? ጸሎተ ሐሙስ። ጌታችን ጸሎት ያደረገበት ነው። የመጨረሻውን ጸሎት ከደቀ መዛሙርት የመጨረሻው ከስጋዊ በፊት ከመሰቀሉ በፊት በስጋዊው ከመሰቀሉ በፊት ያገኛቸው ዛሬ ነው። ጸሎት ያደረገው ጌታችን ከዚህ ከራት ከበሉ በኋላ ወዴት ነው? ወደ ጌቴሴማኒ ሄደው ማለት ነው። ከዛ ሆኖ ጸለየ። ሲጸልይ ጌታችን ያስተማራቸው ነገር አለ። ሁሉም እንቅልፍ አላቸውና ተኙ። ፈተና ግን መጥቷል። ስለዚህ ጌታ ምን አላቸው? እናንተ ፈታኝ መጥቶ ቀርቦ ሳለላችሁ እንዴት ነው የምትተኙት? ለምንድን ነው የማትበረቱት አላቸው። ስጋ ደካማ ነው፣ መንፈስ ግን የተዘጋጀ ነው። ስለዚህ ሁል ጊዜ የእግዚአብሔርን ቃሉን እንድታውቁ ተዘጋጅታችሁ ንበሩ፣ ድልዋንክሙ ንበሩ ብሎ ጌታችን ሁል ጊዜ ተዘጋጅተን መኖር እንዳለበት፣ ጠላታችን መቼ እንደሚመጣ ሞት መቼ እንደሚመጣ ስለማናውቀው ያንን አውቀን እንድንዘጋጅ ያስፈልጋልና ዛሬ ጸሎተ ሐሙስ እንላለን። ጌታችን ኢየሱስ ክርስቶስ ጸልዮ መከራ በመጣባችሁ ጊዜ እናንተም የምትድኑት ስትጸልዩ ነው፣ በዚህ ተመሩ ብሎ ጌታችን የነገረን ነው። ስለዚህ ሶስት ነገሮችን አስታውሱ። የመጀመሪያው ትሕትናን የሰራ ቀን ነው፣ የትሕትና ቀን ነው ዛሬ። ሁለተኛው ቅዱስ ሥጋውን ክቡር ደሙን የሰራበት የአዲስ ኪዳን ስርዓት ነው። ይሄ ለብዙዎች ደም የሚፈስ የአዲስ ኪዳን ደሜ ነው፣ ከዚህ ጠጡ። ይሄ ስለ ብዙዎች የሚቆረስ ሥጋዬ ነው፣ ይህን ብሎ ጌታችን ማቴዎስ 26 ላይ የነገረን ቃል ነው። ይህንን ሁሉን የምንፈጽምበት ነው። በመጨረሻም በሕይወታችን ላይ በሚያጋጥመን ፈተና ከፈተና ምንድን ነው የምንወጣው? ስንጸልይ እንደሆነ የጸሎተ ሐሙስ ትርጓሜው የሚሁል ይህን እንደሚያመልክ ጌታችን ኢየሱስ ክርስቶስ እንደነገረን ከፈተና እንድትድኑ ሁልጊዜ ተግታችሁ ጸልዩ ብሎናልና ተግተን እንድንጸልይ ፈቃዱ ይሆንልን። እንኳን አደረሳችሁ። እግዚአብሔር ከሁላችን ጋር ወደ ሥርዓተ ቅዳሴው እንሄዳለን። እግዚአብሔር ይባርካችሁ።